ከዛ በኋላ ታምናለህ። ጨረሽ ወይ? ጨረሽ? አዎ ጨርሻለሁ። አመሰግናለሁ። እግዚአብሔር ያሳድግልሽ፣ ልጆችሽን ፈጣሪ ይጠብቅ። በመጀመሪያ ደረጃ ልጆችሽን እግዚአብሔር ያሳድግልሽ ማለት ምን ማለት እንደሆነ ምንም ሊገባኝ አልቻለም ማለት ነው። እሺ ይሄኛውን እኔም ብዙም ሩታን አምኜ አልተቀበልኩም። ምክንያቱም ከሰሞኑ እየሆኑ ካሉ ነገሮች አንጻር አሁን ላይ ሩታ አረገዝኩ የምትለውን ነገር አምኖ ለመቀበል አይደለም ለአብርሽ ለእኛም ትንሽ እንደሚያስቸግረን አውቃለሁኝ። ግን ልጆችሽን ስትል ያንተም ልጅ እንደሆነ ልዑሌን መርሳት የለብም። እንግዲህ እዚህ ጋር እውነት ነው እኔም አሁን ላይ ሩታ አርግዣለሁ የምትለውን ነገር አምኜ መቀበል እየቻልኩኝ አይደለም። የምሬን ነው። ምክንያቱም በቂ ማረጋገጫ እፈልጋለሁኝ ስለዚህ ነገር ማለት ነው። እሷም በአጭር ጊዜ ውስጥ እንደዚህ አይነት ሞመንት ላይ ትሄዳለች ብዬ ስለማላስብ ጀስት ከአብርሽ ጋር ያላትን ግንኙነት ለማስቀጠል ከአብርሽ ጋር ያላትን ሰላም ለመመለስ እና አብርሃም ምናልባትም ባረግዝለት ወደ ቤት ይመለሳል ከሚል አይነት ተስፋ እንደሆነ ነው ብዬ ነው የማስበው። ከዛ ውጭ ደግሞ የሰሞኑ የሄርሜላ ሁኔታ እጅግ በጣም ያስፈራል። ከዛም ወገን እየተወራ ያለ ነገር አለ ብዬ ቀን ነግሬያቸዋለሁ። እኔ የተወሰነ ጭምጭምታ ሳልሰማ የሆነ ነገርን መጥቼ ለእናንተ ማለት እንደማልችል ታውቃላችሁ። እና ሩታን ስጋት ላይ የጣላት ነገር ከዛ ወገን በኩል እየተወራ እንደሆነ ስለማቅ ነው። እሷም ይህንን ነገር ለመቀልበስ ይመስለኛል አሁን ላይ ሁለተኛ ልጅ አርግዣለሁ ብላ እየመጣች ያለችው ማለት ነው። እግዚአብሔር ይመስገን ከመጣ ወይም ሁለተኛ ልጅ የምርም ሩታ አርግዛ ከሆነ እግዚአብሔር ይመስገን። ልጅ ጸጋ ነው። የምሬን ነው የምላችሁ። ውለዱ ነው የምላችሁ። እኔ በጣም ነው የማበረታታው። የምሬን ነው የምላችሁ። አሁን እዚህ ጋር ሌላ ነገር ሌላ ታሪክ ሆነ እንጂ ጀስት የኔን ኬስ ተመሳሳይ ነው ብዬ ነው የማስበው። የምሬን ነው የምላችሁ። ምክንያቱም የመጀመሪያ ልጃችን ወይም ቡኩዬ ጠንከር ሳይል ነው ዩኤል ጠንከር ሳይል ነው ማማ እየተረገዘችው እና አንዳንድ ጊዜ ካለንበት ጫና ካለንበት የኑሮ ስታፍ ምናምን ብዙ ነገሮችን እንትን ልንል እንችላለን። ግን እግዚአብሔር አምኖበት ነው እነዚህ ሰዎች ሁለተኛ ልጅን ብሰጣቸው ማሳደግ ይችላሉ ከሚል አይነት ተስፋ ነው ይህንን ነገር የሚያደርገውና እኔ ጭንቅላቴ ይህንን ነገር በእርግጥ በሩታ በኩል ያለውን ነገር ብዙም አምኖ እየተቀበለ አይደለም። እውነታውን ስነግራችሁ ሪያሊቲውን ስነግራችሁ ማለት ነው። ግን ምን ያክል ደስተኛ እንደሆናችሁ ምን ያክል በአብርሽና በሩታ መሃል ሁለተኛ ልጅ ቢፈጠር ብዙዎቻችሁ እንደምትደሰቱ አብርሽ ቪዲዮ ላይ ከተለቀቀው ኮመንት በደንብ ማየት ችያለሁኝና እግዚአብሔር ይመስገን ነው ማለት ያለብህ። ምናልባት አብርሽ እንደዚህ አይነት ነገር ቢመጣ እንጂ ልጆችሽን እግዚአብሔር ያሳድግልሽ እንዲህ የዚህን ያክል አምርረሃል። ግን አንተ ልጅ ምን አስነክተሽ ነው አንቺ ሄርሚ? የምሬን ነው። ብዙ ነገሮች መጣራት አለባቸው። የምርም ሩታን የምትለው ነገር እውነት ከሆነ አብርሽ የሶስት ልጆች አባት ሊሆን እንደሆነ ነው እንግዲህ እኔ እንዳለኝ መረጃ ድረስ እያረጋገጥኩ ያለሁት። በሄርሜላም በኩል ይፋ መውጣት አልፈለገም እንጂ ሄርሜላ ከአብርሽ አርግዣለሁ አይነት ወሬ በደንብ በስፋት እየተወራ እንደሆነ እኔ እስከነ ማስረጃው ተልኮልኛል። ግን ደግሞ እነሱ እዚህ ጋር መጥተው ይፋ ያላደረጉትን ነገር በድፍረት እዚህ ጋር መጥተው መናገር ትንሽ አስቸጋሪ ሊሆን ስለሚችል ነው አብዛኞቹ ነገሮች በዝምታ እያለፈን ያለ ነው ማለት ነው። ለማንኛውም የሁለትም የሶስትም ልጆች አባት ብትሆን እግዚአብሔር ይመስገን በረከት ነው። አንተ ደግሞ ካለው ነባራዊ ሁኔታ አንጻር አይደለም 3 4 5 ብትወልድ በደንብ ቀብረር አድርገ የማሳደጉ አቅሙ አለህ ብዬ ስለማሰብ እግዚአብሔር ይመስገን። እንኳን እግዚአብሔር እንደዚህ በልጅ ባረከኝ ብለህ መቀበል አለብህ እንጂ ልጆችሽን እግዚአብሔር ያሳደግልሽ ብሎ መሄድ ይሄ አያስኬድ። እንደ ሄርሜላ ደግሞ አትቀየምም። እሺ እሷ ምንም አድርገህ ብትመጣ አትቀየምም። ብቻ ካጠገቧ እንድትሆንላት ነው የምትፈልገው፣ እውነታውን ስንነጋገር ማለት ነው። ለማንኛውም እንዴት አመሻችሁልኝ እኔ ተወዳጅ ላቭሊ የሆናችሁ ቤተሰቦቼ እንዴት ናችሁ? ውድ የማዕዶትና የኢዮኤል ዩቲዩብ ቻናል ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ለማንኛውም ብዙዎቻችሁ ኢዮኤል እያላችሁ ስጠሩኝ እሰማለሁኝ እና ይሄንን ቻናል ከባለቤቴና ከሚስቴ በግዳጅ ነው የወሰድኩት፣ በግዳጅ ለዛ ነው በባለቤቴና በልጄ ስም የተከፈተ ቻናል ነው። ኤቢ ይባላለሁኝ፣ አቤኔዘር ይባላለሁኝ ለማታውቁኝ ሰዎች ማለት ነው። ዛሬ በደንብ ራሴን ላስተዋውቅላችሁ በቃ ዘና ብዬ ነው ዛሬ ቪዲዮን እየሰሩ ያሉት። እሺ እና እንዴት አመሻችሁልኝ? ቪዲዮን እንዴት አያችሁ? ያው እናንተም ቀድማችሁ ይህንን ቪዲዮ እንደምታዩት ተስፋ አደርጋለሁኝ። እኔም ባየሁት በታዘብኩት ያክል ልክ የገባኝን
እንዲህ ነው ብዬ የማስበውን ሀሳብ አስተያየቴን ለመስጠት እሞክራለሁኝ። ያው በመግቢያ አብዛኛውን ጠቅለል ያለውን ሀሳብ አስተያየቴን ሰጥቻለሁኝ ብዬ አስባለሁኝ። እንዳልኳችሁ የሩታ እርግዝና ወይም ሁለተኛ ልጅ አርግዣለሁ የምትለውን ነገር ከሰሞኑ እየተፈጠረ ካለው ድባብ አንጻር አየዋለሁኝ እንጂ የሩታ በዚህ ፍጥነት እንደዚህ አይነት ውሳኔዎች ላይ ትገባለች ብዬ አላስብም። እውነታው ይሄ ነው። የምሬን ነው። ምናልባት ሊሆን ይችላል አይሆንም ወይም አይደለም ብዬ እየተከራከርኩኝ አይደለም፣ ግን ከሰሞኑ እየሆነ እየተፈጠረ ካለው ነገር አንጻር ምናልባትም ሄርሜላን በዚህ መንገድ ላሸንፋት እችላለሁኝ፣ አብርሃምን ደግሞ በዚህ መንገድ ወደ ቤቴ ልመልስ እችላለሁኝ ብላ ያመነችበትን ነገር እያደረገች ነው ብዬ ነው የማስበው። በቃ ሩታ ተሸንፋለች። አብርሃምን ተሸንፋ ማድረግ ያለባትን ነገር አድርጋ ወደ ቤቷ መመለስ እንዳለባት አምናለች እና የትኛውንም አይነት እንቅስቃሴ ተንቀሳቅሳ የልጇን አባት ወደ ቤት መመለስ ስለምትፈልግ እና ይሄ ትክክለኛውም እውነተኛውም መንገድ ስለሆነ በየትኛውም አይነት ወይ ብትመጣ የሩታን ሀሳብ ከመደገፍ ወደኋላ እምል አይነት ሰው እንዳልሆንኩ ከዚህ ቀደምም ነግሬያቸዋለሁኝ እና ምናልባትም ይሄ ከዛ አይነት ሀሳብ የመጣ ነገር ይሆናል ብዬ አስባለሁ። ጋይስ እናንተ ምን እንደምታስቡ ባላቅም ማለት ነው እና ሩታ እኔ የምሬን ነው የምልሽ፣ አንድ እውነት ልንገርሽ፣ እውነታውን እንነጋገር ከተባለ ማለት ነው ልቡን የሸፈተን ሰው በየትኛውም አይነት መንገድ ማምጣት አስቸጋሪ ነው የሚሆንብሽ። ምናልባት ተሳክቶልሽ ልታመጪው ልትመልሹ ትቺ ይሆናል፣ ግን ልቡ ምናልባት ሄርሜላ ጋር ከሆነ አብርሃም አይጠቅምሽም። እውነታውን እንነጋገር። በቃ እዚህ ጋር መስተካከስ አያስፈልግም። ምናልባት አንቺን ስለምንወድሽ አንቺን ስለምንደግፍ እውነታውንም መካድም መደበቅም አንችልም እና ሄርሜላን የሚያፈቅር አብርሃም ልቡ ሄርሜላ ጋር ያለ አብርሃም በየትኛውም አይነት መንገድ አርግዤልሃለሁኝ ሁለተኛ ልጅ አምጥቼልሃለሁ ብለሽ ወደ ህይወትሽ ብትመልሺ ማፊ ፋይዳ የሆነ አመላለስ ነው የሚሆንብሽ። ስለዚህ እኔ በደንብ በሁለት እግርሽ ጠንከር ብለሽ ቆመሽ ጅግን ያለችውን ሩታ ጅግን ብላ ሲንግል ማም ሆና ልጇን በአግባቡ ማሳደግ የምትችል ሚዲያው ላይ በደንብ ሻይን ማድረግ የምትችል እና ጎበዝ የሆነችውን ሩታ ማየት እፈልጋለሁ። ግን ደግሞ ይህንን ነገር ስናገር በአንቺና በአብርሃም በኩል ያለው ነገር ምናልባትም መስተካከል የሚችልበት እድል ካለ የትኛውም ነገር ተደርጎ የትኛውም መስዋዕትነት ተከፍሎ ይሄ ነገር መስተካከል አለበት ብዬ ከሚያምኑ ሰዎች የመጀመሪያው ነኝ። ግን ደግሞ እሱ ልቡ እዛ ሆኖ እሱ ልቡ ሸፍቶ እሱ ልቡ ከአንቺ ጋር ሳይሆን እሱ ልቡ ወደ ቤት ሳይመለስ የሚመጣ አብርሃም ላንቺም ለልጅሽም ልዑሌም አይጠቅምሽም ብዬ ነው የማስበው። ግን የበኩልሽን መጣርሽ ነገሮችን ለማስተካከል የዚህን ያክል መሄድሽን ከሚደግፉ ሰዎች ነምበር ዋን ወይም ቁጥር አንዱ እኔ እንደሆንኩኝ መናገር እፈልጋለሁ። በዚህ አጋጣሚ በድፍረት ማለት ነው። ስለዚህ አንድ ነገር መናገር እፈልጋለሁ። ይሄ ዛሬ የመጣሽበትን አመጣጥ እየተቀበልኩኝ አይደለም። በመግቢያ ላይ እንደነገርኳችሁ ከዛ ወገን እየተወራ ያለና አንዳንድ ጊዜ አውቀው እንደሚያስወሩ አውቃለሁ። በነገራችን ላይ እዚህ ሚዲያ ላይ ተጽዕኖ እንዲፈጠርላቸውን የሚፈልጉትን አይነት ወሬ ቀድሞ በሆኑ አይነት ሰዎች ይበትኑና እንትን ይላሉ እና የሰማሁት ነገር አለ። ሄርሜላም በዛ በኩል እርግዝና ላይ ናት። ያንን ነገር ለማስተባበል ትላንትና ሆን ብለው የራት ግብዣ አድርገው አብረው የማደር አይነት ነገር እንዳደረጉ ቀን በሰራሁላችሁ ቪዲዮ ላይ ተናግሬ ነበርና እንደዚህ አይነት ነገሮችም እንዳሉ እንድትረሱ አልፈልግም። እውነታው ይሄ ነው። ስለዚህ ምናልባትም ሩታ ይህንን ነገር ቀድማ አሸንፋ ለመገኘት የመጣችበትም አንድ ራሱን የቻለ ሞመንት ሊሆን ይችላል። ስለዚህ አብርሃም የሶስት ልጆች አባት ሊሆን ነው እንግዲህ እየሰማን እንዳለው እውነታ ከሆነ ማለት ነው። ለማንኛውም ደስታ ነው። እኔ አልቃወምም፣ አልጠላም። ልጅ በረከት ነው፣ ልጅ ጸጋ ነው። ይህንን ከሚቀበሉ ሰዎች ነምበር ዋን እኔ ነኝ። አባቴ አለውልህ። ሁለትም ሶስትም ውለድ። እንደውም ሞራል ነው የምትሆነኝ። ሶስት ከሆኑ እንሄድበታለን እኛ ራሱ። ለማንኛውም ማለት ነው ሩታችን እንዳልኩሽ ነው። ልቡ የሸፈተው አብርሃም በልጅም ሆነ በየትኛውም አይነት መንገድ ወደ አንቺ ቢመለስ አይጠቅምሽም ብዬ ከሚያስቡ ሰዎች አንደኛው ነኝና በራስሽ በሁለት እግርሽ ቀጥ ብለሽ ቆመሽ መመለስ ካለበት ይመለሳል፣ ካልተመለሰም ደግሞ የራስሽን ህይወት እየኖርሽ ልጅሽን በአግባቡ ታሳድጊያለሽ ብዬ ኮንፊደንስ ተሰምቶኝ ከሚያምኑብሽ ሰዎች የመጀመሪያው እንደሆንኩ ልናገር እፈልጋለሁ። ጀስት እናንተስ በዛሬው ቪዲዮ ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ይመቻችሁ።